ስሜትና ጠባሳዎችን ማየት ነው ዲል ማድረግ የሚለውን ነውና ያው ስሜት ሳይሆን እንትን የምንለው ስሜቶቻችን ላይ ያሉ ጫናዎችን ነው የምንመለከተው፣ ጠባሳዎችን ነው የምንመለከተው እና እኔ ዝም ብዬ እግዚአብሔር ወደ ውስጤ በጣም እንደው ክብ ያለ ታይም እንትን ስኬጁልን ቢኖረኝ ግን ውስጤ ዝም ብሎ ያስበው ነበር፣ አሰላስለው ነበር እና ብዙ ጊዜ የእግዚአብሔር ቃል ምን ይላል? መንፈሳዊ ምንድነው የሰላም አምላክ ሁሉ ራሱ ሁለንተናችሁን ይቀድስ ይልና መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። በጣም ነው በጣም ይሄ መንፈሳዊ የሚባለው ወይንም መንፈሳችን ጋር ላለው ነገር ጠንቃቆች ነን። ኢንስታንትሊም የዳነ ቢኖር መንፈሳችን ነው። መንፈሳችን ጌታን እንደተቀበልን የዳነ ነው፣ ፐርፌክት ነው። መንፈሳችን ዳግም የተወለደ ነው፣ አዲሱ ሰው የሚባለው ነው። ግን ይሄ ነፍሳችን መካከል ላይ ያለው ቅድም ጀንበርዬ ስትል በጸሎት ስትነግረን ነበረ። ፈቃዳችን፣ ስሜታችን መካከል ላይ ያለ በስጋና በመንፈስ መካከል ያለ ግን አብዛኛው የህይወታችንን ክፍል እየተቆጣጠረ ያለ ቢኮዝ በጣም አዌር ስላልሆነን ስላልነቃን ዓለም እንደውም በዚህ ብዙ ትጥራለች። ግን when you come to እግዚአብሔር ቤት ስትመጡ ሊነካም አይፈለግም። ፕሪተንድ ተደርጎ ነው የሚታለፈው እየተድበሰበሰ። በቃ የመንፈስ ላይ ስሜት ላይ ያለ ጫና፣ አንዲል ያልተደረጉ ነገሮች ይዘናቸው ዘመን ይዘናቸው የመጣናቸው ነገሮች እንዲነኩም በቃ ጸጥ እንዲደረጉ ነው የተደረገው። ቢኮዝ በብዙ ጫጫታ ውስጥ ስለምንኖር ራሳችንም የምናይበት ከራሳችን ጋራ እንዲህ ተያይዘን የምንሄድ አይመስለኝም እኔ በጣም ቢካዝ በብዙ ጫጫታዎች ጸሎታችን ጩኸት ነው። እርግት ብሎ በእግዚአብሔር ፊት ዲል እያደረጉ በጣም ነው የደነገጥኩት። ላስት ታይም ላይ የእግዚአብሔር ቃል መንፈስንና ነፍስን ይለያል ተብሎ ለረጅም ዘመን እግዚአብሔርን እያመለከች እግዚአብሔርን እያገለገለች ስለ እግዚአብሔር ጥሩ ነገር እያደረገች ነፍሷ ግን እግዚአብሔር አለ የለም የሚል ጥያቄ ይዛው ነው ለረጅም ሰዓት የመጣችው። ኢማጂን ይርስ ነው እንግዲህ የምነግራችሁ በጌታ ቤት ብዙ ረጅም ጊዜ የኖረች ልጅ ማለት ነውና ልክ እሷ ስትናገር እኔም ውስጥ ያሉት ነገሮች በጣም ይታዩኝ ጀመረ። ቢካዝ በጫጫታ ውስጥ ነው የምንመጣው። ኢቭን በቃ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላሉ፣ እንደዚህ ያደርጋሉ እንድንል ነው የተደረግነው እንጂ በእውነት ኃይልን በሚችለው በክርስቶስ ውስጣችን ያሉ የታመቁ ነገሮች ወደፊት አላስኬድ ያሉንን ነገሮች እየቻልናቸው ነው ወይ ብትሉኝ ብዙዎቻችን አይደለንም። ስንነካ በጣም በሚገርም ሁኔታ እናወጣዋለን እና ይሄ ነገር ስለ እውነት አሁን ባለው ይሄ ካሪዝማቲክስ በሆነው ሙቭመንት ውስጥ በጣም ሪፕረስ እንዲደረግ ነው የሚደረገው የነበረው። እንደዛ ነው የምንደረገው እንጂ ከመንፈስ ቅዱስ ጋር ምክንያቱም ይዘ ካውንስለር ይለዋል መጽሐፍ ቅዱስ መንፈስ ቅዱስን እየሰማ ነውና እያዳመጥ ነው ራሳችንን እያየን ድካም እኮ ድካም ቢሰማ ምንም ማለት አይደለም። ፐርፌክት ሆነን አልተፈጠርንም። ምክንያቱም መንፈሳችን ኢንስታንትሊ ቢድንም ነፍሳችን ግን በሂደት ነው በእግዚአብሔር ቃል ነው እየዳነች የምትሄደው። ግን ራሳችንን እንደ ፐርፌክት እየቆጠርንና እየሸፋፈንን የምንሄደው ነገር እጅግ በጣም ጎጂ ሆኖ ነው ያገኘሁት። ትንሽ
ስለ ማይንዳችን ወይም ስለ ብሬናችን ልናገርና ዛሬ ወደ ያስኩት ወደ ምንወያይበት ነገር ለመምጣት እሞክራለሁኝ። ብሬናችን አንድ ጊዜ አንዲት ሴት ስታስተምረን she's a neuropsychologist ብሬናችን በጣም ከሚገርም የሰውነት ክፍላችን ብሬን ነው። የሚያመነጨው ኬሚካል አለ ብሬን። ከኢንቫይሮንመንት አይተን መልካም ነገር ከሰጠነው ብሬናችን ፖዚቲቭ ነገር ያመነጫል። ልክ እንደሰጠነው ነው። በቃ ከኢንቫይሮንመንት ስትረስ ያለበትን በቃ የተለያዩ ነገሮች የምንሰጠው ከሆነ ደግሞ ኔጌቲቭ ኬሚካል ልክ የሰጠነው ነው። ሀዘን ከሰጠነው፣ ቁጣ ከሰጠነው ኤቭሪቲንግ ኬሚካሉ ያንን ነው እንትን የሚያደርገው። ስለዚህ our perception የምንሰማቸው ነገሮች እነኚህ ሰንስ የምናደርጋቸው ከኢንቫይሮንመንት በአምስቱ ህዋሳቶቻችን የምናስገባቸው ማንኛውም ነገሮች ማይንዳችንን ወይም ሶፍትዌሩን ሁሉ ብሬናችን በሚያመነጨው ኬሚካል አፌክት ያደርገዋል። ስለዚህ ለምናየውም ለምንሰማውም መጽሐፍ ቅዱስ ይለናል እኮ በቃ ለምናስበውም ነገር መጠንቀቅ አለብን። ደግሞ ኔጌቲቭ ቶት በጣም የመብዛትም የመውረስም በቃ አቅም አለው ከይሄ አፈርማቲቭ ከሆነው ወይም ፖዚቲቭ ከሆነው ቶት። ስለዚህ እነኚህ ሁሉ ነገር የተያያዙ ናቸው። ወደ ትራማው ግን ስንመጣ እንግዲህ ትራማ የምንላቸው ነገሮች በልጅነታችን ሊሆን ይችላል፣ አሁን እየኖርን ባለንበት ሊሆን ይችላል። በህይወት አጋጣሚ የሚደርሱ ስሜታችን ላይ የሚያመጡ ኔጌቲቭ የሆኑ ጫናዎች ናቸው። መኪና አደጋ ደርሶ ሊሆን ይችላል። ይሄ ትራውማውን ራሱ ይከፋፍሉታል። አኪዩት፣ ክሮኒክ ኤንድ ኮምፕሌክስ ትራውማ ብለው ይከፋፍሉታል። ግን በህይወት አጋጣሚ የሚደርስ ማንኛውም እኛን ጎተውን ያለፉ ስሜቶቻቸውን ጎተው ያለፉ ነገሮች ናቸው እንግዲህ ትራውማ የምንላቸው። ብዙ ጊዜ ቻይልድሁድ ትራውማ ላይ ብዙ ፎከስ ይደረጋል። እኔ ግን በቃ ምክንያቱም ህይወት ውጣ ውረድ ነች። በህይወት ስንኖር መጥፎም ነገር ይገጥመናል፣ ጥሩም ነገር ይገጥመናል። ትራውማ የምንላቸው ደግሞ ለዛ የምንሰጣቸው ሪስፖንሶች ናቸው። መጥፎ ለሆነው ነገር የምንሰጠው በሰዓቱ ዲል አድርገን ያለፍንባቸው ነገሮች ናቸው። እንግዲህ የስሜት ጠባሳ ካልን ያ ነገር ጠባሳ የዳነ የሚመስል ቁስል ነው አይደለ? ታክሟል፣ ግን ጠባሳ ነው። በቃ ኤኒ ታይም እናየዋለን። ኢቭን ሪጅድ ነው ቆዳችን ላይ እንኳን እንደ ልብ ኢላስቲክ መሆን የማይችል ነው አይደለ? ልክ እንደዛ ናቸው የስሜት ጠባሳዎች። እዛ ቲክቶክ ላይ አንድ ነገር ጀምሬ ነበር። ይሄ ኮንሽስ አንኮንሽስ እና ፕሪኮንሽስ የምንላቸው ነገሮች ማለት ነው። የማይንዳችን ክፍል ብዙዎቻችን ብዙ ነገርን አምቀናቸው ነው የያዝነው። ኢንቴንሽናሊ ማስገብተናቸው ሊሆን ይችላል፣ አንኢንቴንሽናሊ በቃ ሳናውቀው ወደ ውስጣችን የገቡ ብዙ ነገሮች አሉ። ግን ልክ ጊዜ ሲመጣ ብቅ ብለው የሚወጡ ልክ እንደዚህ እንደ ጠባሳው በቃ ዲል ተደርጎ ያለፉ የሚመስሉ ነገር ግን ዲል ሳናደርጋቸው ያለፉ ዛሬ እንዳንሄድ፣ ዛሬ ወደፊት እንዳንራመድ፣ ዛሬ እንደ ልባችን እንዳንሄድ የሚያደርጉን ነገሮች ናቸው። ያ ደግሞ እንዴት መንፈሳዊ ህይወታችን እንዳያድግ የሚያደርግ እኛም በቃ ሁል ጊዜ እነኛን ነገሮች ሳናጣቸው፣ ምክንያቱም እንዳልኳችሁ በጩኸት የተከበብነት ታይምም የለንም። ሄክቲክ በሆነው ዓለም ውስጥ እኛ ራሳችን በቃ ሄክቲክ ሆነን ነው የምንሄደው። ጊዜ የለንም። የራስ የሆነ ራሳችንን የምናይበት ጸሎታችን ጩኸት ነው። ተናግረን እንጨርሳለን፣ አናዳምጥም። በጣም እኮ የሚገርም ነው። ጊዜ የለንም። ራሳችንን ልናይ አንችልም። ስለዚህ ሁል ጊዜ የሚሆን ይርስ ቱ ይርስ ሳናውቀው ውስጣችን እየተከማቹ ነገር ግን ትንሽ ነገር ሲነካን የምናወጣቸው ናቸው። እንግዲህ እንዳልኳችሁ ህይወት ውጣ ውረድ ነው።
ብዙ በእነኚህ መቼም አብዛኞቻችን ከ20 ዓመት በላይ ነን አይደለ? በእነኚህ ሁሉ ዓመታት ውስጥ ከሰዎች ጋር ግንኙነት ነበረን፣ ከጓደኞቻችን ግንኙነት ነበር፣ ከቤተሰቦቻችን ጋር ግንኙነት ነበር፣ ኤክስቴንድድ ፋሚሊ ጋር ግንኙነት ነበርን። ብዙ አንድ ደቂቃም እንኳን አግኝቶን የሚሄድ ሰው የስሜት ጠባሳን ጥሎብን ሊሄድ ይችላል። ባስ ውስጥ አግኝተነው ሊሆን ይችላል፣ ኤኒዌር። ምክንያቱም እች ዓለም በክፉ የተያዘች ነው። በወደቀ ዓለም ውስጥ ነን ያለ ነው። በወደቀው ዓለም ውስጥ ስንኖር ደግሞ ብዙ አይነት ነገሮች ይገጥሙናል። እኛ ጋር ጠባሳ ሆኖ የሚቀሩት ግን ለእነኛ ለገጠሙን ነገሮች የመለስንባቸው እነኛን ነገሮች ያስተናገድንባቸው መንገዶች ጠባሳ ሆኖ እንዲቀሩ ያደርግናል። አንዳንድ ጊዜ ነገሮችን ቶሎ ትተናቸው በይቅርታ እናልፋለን። እኔ በጣም ነው የሚገርመኝ ፋይት እያደረኩኝ ነው እንጂ ልክ ከእንቅልፌ ስነሳ እነከሌ እኮ እንደዚህ እነከሌ እኮ እንደዚህ የምላቸው ብዙ ነገሮች አሁን ኖቲስ እያደረኳቸው እየመጣ ነው። ምክንያቱም በወቅቱ ተደባብሰው የምናሳልፋቸው ነገሮች ከነኛ ሰዎች ጋር በቃ ስቀን ውስጣችን እኮ ጤነኛ አይደለም፣ ውስጣችን እኮ ይታሟል፣ ውስጣችን እኮ የያዝነው ነገር አለ፣ እኛን ጎትቶናል። ምክንያቱም ያደግንበት ሶሳይቲ ስሜትን እንኳን መግለጥ ትክክል እንዳልሆነ በቃ ገና ልታለቅሱ ከዛ በኋላ እንዴ ሰው ሲመክራችሁ እኔ እንኳን እኮ በዚህ አልፍ ያለው እንዴ አንቺ ምን ሆንሽ ይሏችኋል። እናንተ እኮ ያ ነገር እጅግ አድርጎ ጎቷችሁ ውስጣችሁን አሳዝኖታል። እንዴ አንቺ ደግሞ ስንት መንገድኛ ስንት ነገር ሄደን የለ እንዴ ከዚህ በላይ ይሏችኋል። እንዴ እኔስ ምን ነክቶኝ ነው እንልና የእውነት ዲል ሳናደርገው እናልፋለን። ያ ምን እየሆነ ይመጣል? ልክ ምንድነው አማራ የሚለው ነገር አለ በተረት ብቅል ያ ምንድነው ብቅል እንትን ያለውን ምንድነው ሆድ ያባውን ብቅል ያወጣዋል አይነት ሳምቲንግ ሀፕን ሲያደርግ ያ ነገር ከውስጣችሁ እንዴ ውስጤ እንዲህ ነው እንዴ ብላችሁ እስከምትደነግጡ ድረስ አንዳንድ ሰዎች እኔ ስለዚህ ሰው ማስበው ይህንን ያክል ነው እንዴ እስከምንል ድረስ በተለይ ለመንፈስ ቅዱስ እድል ፈንታ ስንሰጠው እነኛ ነገሮች እናያለን። እንግዲህ ይሄ በጣም ትልቅ የህይወት ወደፊት እንዳንሄድ ጉባኤያችን እንዳይፈታ ከሚያደርገው ነገር ይሄ በቃ ፕሪተንድ እየተደረገ የሚካሄድ ነገር እውነተኛ የእግዚአብሔር መንፈስ በመካከላችን እንደ ልቡ እንዳይንቀሳቀስ እያደረገው ነው ያለው ብዬ እኔ አስባለሁ። ምክንያቱም ብዙዎቻችን ውስጥ ቂም፣ ብዙዎቻችን ውስጥ ጥላቻ፣ ብዙዎቻችን ውስጥ ብዙ ነገር ተጠቅጥቆ ስለምንሄድ ማለት ነው። ራሳችንን አለመቀበል፣ ለራሳችን ያለ አመለካከት ቢኮዝ ብዙ ነገር ተነግሮናል። አንቺ እንዲነሽ፣ አንቺ እንዲነሽ፣ አንቺ እንዲነሽ ተብለናል። ሁል ጊዜ ኢንኬፓቢሊቲ ነው የሚሰማን በቃ ቢካዝ ከሰማናቸው ብዙ ድምጾች የተነሳ ማለት ነው። ይህንን ነገር እንድንነጋገር ስናስብ ደግሞ ይህንን ነገር እናገራለሁ ብዬ ይህንን እንትን ስወስድ በጣም እግዚአብሔርን የለመንኩት ነገር በቃ እስከዛሬ ድረስ ፕሪተንድ ስናደርግ መተናል። ከስሜታችን የራቅነን፣ ከማንነታችን የራቅነን፣ ከእኛነታችን የራቅነን፣ ውስጣችን የሚለን ሌላ፣ እኛ የምንሆነው ሌላ ነው። በቃ ጀኒውንሊ መንፈስ ቅዱስ ስንጠይቀን ጀኒውንሊ ምንድን ነው እውነት ወደፊት እንዳልሄድ ያደረገኝ የምንለውን ማለት የሚያስችለንን ደረጃ ላይ እንድንደርስ እግዚአብሔርን በጣም እለምነዋለሁ። ምክንያቱም ከኔ ቀጥለው የሚናገሩ ስለሚኖሩ ማለት ነው። እንግዲህ ብዙ ጊዜ ጠባሳዎች ብለን ስንል ፓስት ኤክስፒሪየንስ ነው አይደለ? በጣም መጽሐፍ ቅዱስ ኢሳያስ ላይ እንግዲህ እግዚአብሔር እንኳን በጣም የማይፈልገው ነገር ነው
ብዬ አስባለሁ። በቃ ምንድነው የሚለው የትናንትናውን ነገር አታስቡ ባነበው ደስ ይለኛል። የተወሰኑ ጥቅሶች ስለሆነ ያሉኝ ባነባቸው ኢትስ ኦኬ። 43 ላይ ምን ይላል? መለሳለሁኝ። ይሄ ቃል አንብቤው የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ እና አዲስ ነገር አደርጋለሁ እርሱም አይወቅም። ምክንያቱም እግዚአብሔር ስለሚያውቀው ነው። እንደውም ኃጢአትን እኮ ረስቻለሁ። እግዚአብሔር እንደዚህ ነው። ትናንትና ላይ ድወል እንድናደርግ አይፈልግም። ግን አብዛኛዎቻችን የትናንትና ጥቃቶቻችን ላይ የትናንትና በቃ ሀዘን ፒቲ እንሆናለን። አንዳንድ ጊዜ በቃ ሳናውቀው እንባችን ሲፈስ እንባችን ሲወርድ እናያለን። ምክንያቱም እንዳልኳችሁ እስካሁን በደረስንበት የህይወት እድሜ እስካሁን ባለንበት ብዙ ሰዎች በህይወታችን ተፈራርቀዋል። ብዙ ሰዎች መልካም ነገር እኛ ህይወት ላይ ሰርተዋል። ብዙ ሰዎች መጥፎ ነገርን እኛ ላይ ጥለው ሄደዋል። እነሱ ለእግዚአብሔር ስለማይሳኑ ማለት ነው ውስጣችን የያዝናቸው ሰዎች አውቀውም ይሁን ሳያውቁ ቢሆን በመንገዳችን በህይወታችን ጣልቃ ገብተው እኛ ላይ ግን ነጥብ ጥለው ጥቁር ነጥብ ጥለው የሄዱትን ሰዎች እግዚአብሔር በቃ ምንም ያክል ተራራ ቢሆን በእግዚአብሔር አይን ቀላል ነው። የትናንትናውን ነገር የጥንቱን ነገር ምን አትበሉ ነው አታስቡ ነው ያለው። ቢኮዝ ህይወት ውጣ ውረድ ይሄ የለኝም። አሁን በጣም መጥፎ የሚሆነው ብዙ ነገር ውስጣችን ኖሮ ዲናያል ውስጥ ስንገባ ነው። ኖ እኔ ምንም ነገር የለብኝም ብለን ስናስብ በዚህ ወይ መጽሐፍ ቅዱሳዊ ነው። ብዙ ሰዎችን ህይወት ሳስብ ነበር። መዝሙረ ዳዊት ላይ በጣም በቃ እንትንም የመጣልኝ የዳዊት ህይወት ነው። የዳዊት ህይወት በጣም ነው የሚያስገርመው። ብዙ ነገር የደረሰበት ሰው ነው ዳዊት። ከቤተሰቡ ጀምሮ እናትና አባቴ ጠሉኝ የሚል ሰው ነው ዳዊት። ገና ከህፃንነቱ ከብላቴና በቤተሰቡ የተረሳ ሰው ነው። ማንም ለዳዊት ግድ የለውም። ወንድሞቹ ከፍ ዝቅ አድርገው የተናገሩት ሰው ነው። ህይወቱን ሙሉ በምድረ በዳ ሲሄድ የነበረ ሰው ነው። መዝሙረ ዳዊት 55 ላይ በጣም የሚገርም ቃል አለ። እንዴት ሀርትድ እንደሆነ ነው የሚነግረን። 4 እና 5 አንብበው። እዚህ ጋር ነው የሚመስለው 55 ልቤ በላይ ተናወጠ። ለመዘምራን አለቃ በበገና የዳዊት ትምህርት ይላል እና ልቤ በላይ የተናወጠብኝ፣ የሞት ድንጋጤ ወደቀብኝ፣ ፍርሃት እንቅጥቅጥ መጣብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ? እነሆ ኮብልዬ በራቁ በምድረ በዳ በተቀመጡ ከአውሎ ንፋስና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ። አቤቱ ግፍን ጠብን በከተማ ውስጥ አይቻለሁና አስጥማቸው አንደበታቸውንም ቁረጥ እያለ ይላል። ላይ በቃ ከደረሰበት ነገር የተነሳ መብረር ነው፣ በቃ መጥፋት ነው። እዛ አካባቢ መገኘት አልፈልግም። ዳዊት በጣም ነው የሚገርመው። ሰሞኑን አስበው ነበረ ሳሚ መጥቶ እንደዛ ሲሰድበው በቃ ዲል አርጎት ያለፈው እኮ ነው። ተውት፣ እግዚአብሔር እኮ ስደበኝ ብሎት ይሆናል ምናምን ብሎ ነው ያለፈው። እያንዳንዱን ቆጥሮ ግን ለሰለሞን አስተላልፎ ነው ሄደው። እንደዚህ አድርጎኛልና እንደዚህ አድርገው እንደዚህ ቢካዝ ኢማጂን ይሄ ሰውዬ ያ ሁሉ ዘመን እኔ እዛ ጋራ የረሳው ነው ይመስል የረሳው አይመስል። አብዛኞቻችን እንደዛ ነን። በቃ ፕሪተንድ አድርገን ነው የምናልፈው። ግን ኢማጂን ወደ ሞት በሚሄድበት ጊዜ እከሌን እንዳታልፈው እንደዚህ አድርጎኝ ነበር፣ አንተ ታውቅበታለህ፣ እንደ ጥበብህ አድርግ እያለ ማለት ነው። እንዴት ቂምን፣ እንዴት ጥላቻን፣ እንዴት አድርጎ ወደ ልጁ እንዳስተላለፈ ቢኮዝ በሰዓቱ በወቅቱ ዲል ያደረገ ነው የሚመስለው። ለምን እነኚህ ሰዎች አስጨንቀውታል? ለምን እንደዛ ፊል አደረገ ልንል አይገባም።
ግን ለስሜቶቻችን ስሜቶቻችንን የተሰማንን ስሜት አድበስብሰን ከምናልፈው ካዘን እከሌ እግዚአብሔር ወይ እከሌ በጣም አሳዝኖኛል፣ በቃ ከቻለን ያን ሰው በጣም አሳዝነኛል፣ አይ ካንት ኤክስፔክት አላረኩም ካንተ ብለን ፊሊንጋችንን መግለጥ መማር መቻል አለብን። ህመምተኞች ነን ብዙዎቻችን፣ ስለ እውነት ነው የምላችሁ። ታመን ነው የምንሄደው። እኔ በጣም ብዙ ሰዎችን አይቻለሁኝ። ዝም ብዬ አጋርንም ብታስቧት በጣም በትራውማ ውስጥ ያለፈች ነች። ግን ዮሴፍ በጣም ገረመኝ። ዮሴፍ በጣም አስደነቀኝ። ወንድሞቹ በጣም ነው ያስጨነቁት። ህልም ከመንገራቸው ተነሳ። ወንድሞቹ ብቻ አይደለም፣ ፎሪነር ሆኖ በሄደበት ቦታ አስቦ በሚያገለግልበት ቦታ በውሸት ተከስቶ ሆስፒታል ምንድነው እስር ቤት የተጣለ ሰው ነው። ግን ሁሉም ነው ይቅርታ አይደል። ስለዚህ ትራውማ የምንለው የምንመልስበት ልክ ዳዊትን አስቡት፣ ዲል ያደረገበት መንገድ አዘንዶ በህይወቱ በመጨረሻው እድሜው ላይ ለልጁ አስተላልፎ እንዲሄድ አድርጎታል። ዳርስ ትራውማ ተጎድቶ ነበረ። ነፍሴ ምን አለበት በቃ ብር ብላ ብትጠፋ ከነበረበት ጫና የተነሳ። እኔ አንዳንዴ እንደሱ አይነት ነገር ተሰምቷችሁ አይገም? ያ ከምናልፍበት በቃ ከሚመጣብን የሰዎች ጫና የተነሳ ከዛ አካባቢ መጥፋትን ሁሉ እንፈልጋለን። ቢኮስ ሁል ጊዜ ዋን ኦፍ ቢሄቪየር ስኬፕ ነው አይደል? በቃ ስኬፕ እናደርጋለን። ማድረግ ነው የምንፈልገው አካባቢውን፣ ቦታውን፣ ስፍራውን። ግን ናት እኔ ትክክል ነው ብዬ አላስብም። ምክንያቱም እኛ ደግሞ ያው ከኔ ቀጥሎ ያሉት ሰዎች ስለሚናገሩ በደንብ አድርገን ዲል ማድረግ መልመድን መቻል አለብን። ምክንያቱም እንዳልኳችሁ ነው እንግዲህ ከልጅነታችን ጀምሮ ብዙ ነገር ብዙ በየህይወት ነገር ኢየሱስ ክርስቶስ ከዚህ ምድር አላወጣችሁም ብሎናል። በዚህ ምድር ላይ መከራ አለ፣ ግን መከራን እኔ አሸንፌያለሁ ይላል። በህይወታችን ብዙ ነገር ሊያልፍ ይችላል፣ ብዙ ውጣ ውረዶች። በእነኛ ውጣ ውረዶች ውስጥ ደግሞ ደስ ያሰኙን ነገሮች አሉ፣ ደግሞ ደስ ያላሰኙን ነገሮች፣ እንድናዝን ያደረጉን ነገሮች ሊኖሩ ይችላሉ። ግን እነኛን እኛ ውስጥ አሳድረን፣ ምክንያቱም ዲ አንኮንሽስ ማይንድ በጣም የሚገርማችሁ ነገር ይሄ ሁሉ ሳይኮሎጂስቶች፣ ይሄ ሁሉ ቴራፒስቶች፣ ይሄ ሁሉ ቲዮሪ ምናምን የመጣው የሰውን ልጅ ውስጥ የተቀመጠውን ነገር ለማውጣት ነው። ቢኮዝ ብዙ ሰዎች የሚጎዱት ውስጣቸው ባለ ነገር ነው። በቃ ውስጣቸው ባስቀመጡት ነገር ሰዎች ይጎዳሉ። ውስጣቸው ባስቀመጡት ነገር ሰዎች ወደ አንዛይቲ ውስጥ ይገባሉ። ውስጣቸው ባስቀመጡት ነገር ዲፕሬሽን ውስጥ ይገባሉ። በየቀኑ መስራት የሚገባቸውን እንዳይሰሩ ይሆናል። የህይወት እርምጃቸው የተገታ ይሆናል። ስለዚህ ምንድን ነው ይሄ ሁሉ? ምክንያቱም የምናውቀውን እናውቀዋለን። አንኮንሽስ ደግሞ ማይንዳችን ውስጥ ያሉ ነገሮች ብዙ ጊዜ ምንድን ናቸው ተብሎ ሲባል ዲል ያላደረግናቸው ኢሞሽኖች፣ ዲል ያላደረግናቸው ቶቶች፣ ዲል ያላደረግናቸው ነገሮች ናቸው። በቃ ምክንያቱም አድበስብሰን አስገብተን ያስቀመጥናቸው ነገሮች ናቸው። መርዝ ናቸው እነኛ። በቃ መርዝ አዘ ክርስቲያን በቃ መንፈስ ቅዱስ በውስጣችን እንዳይንቀሳቀስ የሚያደርግ ኩንች የሚያደርግ ናቸው። ብዙ ጊዜ እንላለን በቃ ጌታ እኔ በጣም አንዳንድ ጊዜ ወይ ጌታ ሆይ እላለሁ፣ ወይ ሰው ልጅ ታድሎ እንዴት ነው እንደዚህ ማስመሰል የሚችለው ብላችሁ ታስባላችሁ። መድረክ ላይ ወጥቶ ምንም እንዳልተፈጠረ ጨሆ ሰዎች ምናምን ሲወርዱ እኔ በእውነት ይገርመኛል። ግን
እውነቴን ነው የምላችሁ ያ እኛን ይጎዳናል ከእንደገና ደግሞ ኮንግሪጌሽንን ይጎዳል ቢካዝ አንድ ጊዜ አይደለ እንደሱ አይነት ነገር እኮ ተፈጥሯል ድሮ የተደረገ ነገር በጠላቶቻቸው ፊት ድል እንዲደረጉ አደረጋቸው አይደለ እስራኤሎችን ከዛ በኋላ ዲል ሲደረግ ድሮ የፈጸሙት ነገር ነው አሁን ላይ ስታክ እንዲያደረጉ ያደረጋቸው ልክ እንደዚህ ነው በቃ በህይወታችን ድሮ ሊሆን በልጅነታችን ሊሆን ይችላል ልክ እንደ ኢየሱስ በልጅነቱ መከራ የደረሰበት ሰው ነው ይስሐቅን ስትመለከቱ አባቱ ሊያርደው መሰዊያ ላይ ያስቀመጠው እንዴት አድርጎ ከዛ በኋላ እንዴት ዲል እንዳደረገው አላቅም እንዴት ትረስት አድርጎትም ከዛ በኋላ ከአባቱ ጋር እንደሄደ በጣም የሚያስደንቅ ነገር ነው በብዙ በህይወታችን መካከል ላይ እንደነ ጳውሎስን ደግሞ ስትመለከቷቸው በቃ በወንድሞች እንደዚህ መርከቤ እንደዚህ ሆነብኝ በቃ አምኖት በቃ ለአዛ መስበክ አለብን እንዲህ ብሎ ጴጥሮስን በግብዝነታቸው እስኪሳብ ድረስ ሎልኒነስ እስከሚሰማው ድረስ ዴማስም ጥሎኝ ሄደ ማንም በህይወት ደግሞ አደልቱድ ላይ ሆኖ ሰው በህይወት ውስጥ ብዙ ነገሮች ሊያልፍ ይችላል ግን እነኛ ነገሮች በቃ አምቀናቸው እንደ ደህና በጉባኤ ውስጥም ደህና በማጨብጨብ በምናምን እግዚአብሔርን በፍጹም እንትን ልንለው አንችልም በሰው ፊት ጤነኛዎች ልትመስል እንችላለን ምክንያቱም ስብከቱ መዝሙሩ ሁሉም ወደዛ ስለሚገፉ ማለት ነው በቃ ኮንፌስ አድር ተናገር የመናገር እኔ በመናገር ህግጋት በጣም አምናለሁ ስለሆነ ነው የምላችሁ መናገር ግን ያለብን ያመንበትን ነው ብዬ ነው የማስበው እንጂ ፕሪቴንድ እያደረግን ያልሆነውን ብንል አዝኜ እኔ ያላዘንኩም ብል በጣም አስቸጋሪ ነው ምክንያቱም ነህምያ ፊት ላይ እኮ ይታያል አለው በቃ ምንድነው ሲል ኢየሩሳሌም ፈርሳለች እውነቱን የተናገረው አዝኗል ያደገበት ከተማ ነው እውነት ነው አሁን እኮ በቃ የእውነት ሀገር እንኳን ማዘን የማይቻልበት ጊዜ የእውነት በአካባቢ ምክንያቱም ማዘን ራሱ ትክክል እንዳልሆነ ወይንም ፊሊንግን ኤክስፕሬስ ማድረግ ፊሊንግን መግለጥ ትክክል እንዳልሆነ ነው የሚታሰበው እኔ ግን አይ ዶንት ቲንክ ሶ ኢየሱስ ክርስቶስ እኮ አባቱ ይብሏል በቃ ስትረሱን ነግሮታል ለጌታ ለእግዚአብሔር አባቱ ብትወድ ይሄ ጽዋ ይላል በቃ ነፍሴ ተጨንቃለች ሄዶ ነገራቸው ነፍሴ ተጨንቃለች እንዴ አንተ ኢየሱስ እንዴት ትፈራለህ እንዴ በባህሩ ላይ ስትራመድ አልነበረም እንዴ ምናምን ኮሜንት አልፈራም በሰዓቱ ተጨንቆ ነበር ሄደ ኢየሱስ ነገራቸው በቃ ተጨንቃለች ነፍሴ አግዙኝ በጸሎት በርቱ ይነው አንዳንድ ጊዜ we are human being በቃ human being ነን ፐርፌክት አይደለንም በቃ ይሁን እንደጥና አንድ ጊዜ አንድ ሚኒስትሪ ውስጥ አገለግል ነበር ምን በቃ እናገለግል ነበርና እዛ ሚኒስትሪ ውስጥ በቃ በጣም እኔ የሚገርመኝ በጣም የሚያስደንቀኝ ትንሽ የሽንፈት ቃል ከተናገራችሁ ስትራመዱ እንኳን በቃ ትንሽ ቀርፈፍ ያላችሁ ከመሰላችሁ ምን ትነዋል ያለሽ ምን ቀስ ብለሽ ትሄጃለሽ ምናምን ነው የምትባሉት እና በጣም ነው ድልድይ የምፈራው በጣም ነግራችሁ አልችልም ልክ ድልድይ ላይ ደረስን አዳር ፕሮግራም ነው የምንሄደው ጨለማ ነው በጣም ያስፈራል አይ ዶንት ኖ ወደ አዲስ አበባ ወደ ለም ሆቴል 4 ቀበሌ የሚባል ያሻገራል ብቻ ድልድዩ ሾርት ካት ነው አንዛ ጋር ደረስን እና አክሽን ግሩፕ የሚባል አለ እና የአክሽን ግሩፕ ሊደር ነኝ እና እኔና የሆነች ልጅ ነችና አብረውን ወንዶች ልጆች አሉ ምናምን ደረሰ እኔ በዚህ አልሄድም አልኳቸው እንዴት ነው አንቺ ሊደር ሆነሽ አም ሶሪ አልሄድም እኔ በዚህ ቤት ጤነኛ መሆን አይመስለኝም በጣም ነው የምፈራው እና አልሄድም አልኳት ልጅቷ በቃ ልክ ጀግና ነው በቃ ይሄ እውነት ኢንተርፕሪቴሽናችን ራኮ ለራሱ ግራ ነው የሚገባው እና በዛ ከዛ የሆኑ ሁለት ልጆች ወንዶች ናቸው
አይሳዊት ብቻዋን እንዳትሄድ በቃ አብረናት እንሂድ በዛ ተብሎ በስርዓቱ በአስፋልቱ ዞረን ያስኬዳል እኮ በአስፋልት ትንንሽ ልጆች ሁሉ ነው የያዝነው እና ልክ እግዚአብሔር ይባርክሽ እኛ እንኳን ወንዶች ነው ምን ልንል እንችል ነበር ሴት ሆነ አንቺ ሴት ስለሆንሽ ምናምን ነገር አለኝ እንዴ ከፈራችሁ ፈርቻለሁ ዋይ ቢካዝ ፍርሃታችንን ስሜታችንን ምናምን መግለጽ እኮ አይቻልም ቢካዝ የሆነ ስም ነው የሚሰጣችሁ ስለዚህ ሁላችንም ፕሪቴንድ አድርጎ መሄድን ለምደናል which is very very በቃ እንዴት አይነት ክራይሲስ እንደሆነ ልነግራችሁ አልችልም ሰማይና ምድርን የፈጠረ ኢየሱስ ክርስቶስ እኮ ሲፈራ በቃ ነፍሴ ተጨንቃለች አባት ሆይ ብሏል ሄዱ ለጓደኞቹ አሁን እኮ በጣም ከባድ በብዙ ዙሪያ ብትመለከቱ ስለዚህ ብቻችንን ብዙ ነገር ተሸክመን ከብዶን ተጫጭኖን ነው የምንሄደው አውጥተን እንዳንናገረው በፍጹም በቃ ኢንቫይሮንመንቱም ኮሚኒቲው ምኑም አይፈቅድልንም ስለዚህ ኦልዌይስ ይጠራቀማል እንዳልኳቸው አንኮንሽሳችን ማይንዳችን ውስጥ ይጠራቀምና ሲፈነዳ ሲወጣ ደግሞ በጣም አደገኛ ነው የሚሆነው ዲዛስተር ነው ለሁሉም ከራሳችን ጀምሮ አካባቢያችን ላለው ነገር ሁሉ ጥቃት ነው የሚሆነው እሱ ብቻ አይደለም በእውነቴን ነው የምላችሁ ኢማጂን ይዘናቸው የምንመጣው ቂሞች ይዘናቸው የምንመጣው ጥላቻዎች ይዘናቸው የምንመጣው የስሜት ጉዳቶች ከኛ አልፎ ጉባኤን እንኳን መንፈስ ቅዱስ እንደልቡ እንዳይንቀሳቀስ የሚያደርገው ነው ምክንያቱም በኢትዮጵያ የቤተክርስቲያን ታሪክ ብትመለከቱ በአለም ደረጃ ብዙ ነገሮች አልፈዋል ኢትዮጵያ አሁን ሪሰንትሊ ያለፈችበት ነገር ማንም ዲል ሊያደርገው አይፈልግም እኔ አማራ ነኝ እኔ ኦሮሞ ነኝ እኔ ትግሬ ነኝ እኔ እንደዚህ ነኝ ማንም ዲል ማድረግ አይፈልግም ሰዎች በዛ ተጎተው በቃ ካልምዳውን ጸጥ ድፍን ተደርጎ ይኬዳል ተጎተዋል እነኛ ሰዎች ተጎተዋል በእውነት ነው የምላችሁ ተጎተዋል ጸሎት እንኳን ሲጸለይ ተጎተዋል ኢትዮጵያና ትግራይ አንድ ላይ ሆኖ ያሉ ሀገሮች ሲዋጉ በቃ ጸሎቱ ጎቷቸዋል ጌታ ሆይ ኢትዮጵያን እንደዚህ በል ኢትዮጵያ እዛ ውስጥ እኮ የትግራይ ልጆች አብረው ይጸልያሉ ተጎተዋል አልተጎዳችሁም እንበላችሁ በቃ ጸጥ በሉ እንላል ይባል በእውነቴን ነው የምላችሁ ብዙ ሂስቶሪካሊ ያለፍንባቸው ነገሮች አሉ ኢንዲቪጁዋሊ ብዙ የመጣንባቸው መንገዶች አሉ አንዳንዶቻችን ከአቢዩሲቭ ከሆነ ፋሚሊ ነው የመጣ ነው በቃ ስፔሻሊ በቃ እኔ ቻይልድሁድ በነበርኩበት ጊዜ አባቶች ኃይለኞች ናቸው ማናችንም በአባት ሳንቀጣው መቀጣቱ አቢዩሲቭ ነበረ በቃ በእውነቴን ነው ፓርሻሊቲ ታያላችሁ ፔረንት ላይ በጣም ቤት ውስጥ 6-7 ልጆች ሆኖ አንዱ ሲያዳሉ ትመለከታላችሁ ፓስድ በዛ አንድ ጊዜ ኢትዮጵያ እያለን ኢነር ሂሊንግ የሚባል የምታስተምረን ልጅ ነበረች ከዚህ ከአሜሪካን እየመጣች ነበረ እና ሪመምበር በእውነት ይህን ሁሉ ይዤ ነው እንዴ ነው የሚሄደው በጣም ነበረ ማለቅሰው የነበረው ስታስተምረን እኔ አባቴን ተቀየሜው ነበረ ቤተሰባችሁን ራሳችሁ መንፈስ ቅዱስ ሲገልጥላችሁ ውስጣችሁ የተከማቸውን ነገር ይነግራቸዋል ሀገር ደረጃ ሪመምበር ኢህአዲግ ነበረ በዛን ጊዜና ኢህአዲግን እንኳን ምን ያህል ውስጤ የነበረው ምክንያቱም በጣም ያናድዱኝ ነበረ ማያቸው ነገሮች ማለት ነው በቃ ፊታዊ የሆነ አደረጎች እና ሀገር ላይ እንኳን ምን ይዛቸውን ቂሞች መንፈስ ቅዱስ ሲገልጥልን ነው በእውነቴን ነው የምንገላገለው እንግዲህ በጣም አይኖቻችንን ከፍተን ለራሳችን መጀመሪያ
ራሳችንን የምንፈታው ከዚህ ነገር ስለሆነ ነው የምላችሁ። አድበስብሰነው ከምናልፍ በእግዚአብሔር ፊት ዲል እያደረግነው ብንሄድ እንዴት ትልቅ ውጤትን እናመጣለን ስለሆነ ነው የምላችሁ። ግን መልመድ ያለብን ዛሬ አንድ ነገር አስብ ነበረ። ሰዎች ሼር ስታደርጓቸው ይገርመኛል። በቃ አፋፋችሁን ይሏቸዋል። እኔ አሁን በቃ አንቺ ምን ሆነሽ ለኔ ያ ነገር ከብዶኛል። ለእነሱ ላይ ከብዳቸው ይችላል እኮ። እህቶቻችሁ በተለይ በጣም ታላላቅ እህቶች ከሆኑ ወይ ፋሚሊ ከሆነ ምናምን ሼር የምታደርጓቸው ምን እኮ ነው አንቺ ምን ሆነሽ ነው? ኧረ እግዚአብሔርን ፍሩ እናንተ እግዚአብሔር ምናምን ተብሎ ነው የሚጀምረው። እንዴ በቃ እኔ ፊል አድርጌዋለሁ ያን ነገር። እሷ ምን ሆና ነው ይባላል። ምንድነው እሷ ምን ሆና ነው? ጥሩ ደሞዝ ነው የምታገኘው ነው ስናት አባውት ይሄ ፊዚካል ነገር የደሞዝ ማግኘት የምናምን ነገር ማግኘት አይደለም። ኢሞሽናል ጉዳት it is inside ነው ውስጣችን ነው ያለው። በእውነት ሼር እንኳን ለማድረግ በጣም የሚከብድበት ዘመን ነው። እንዳልኳችሁ ልክ በቃ ስፒሪቹዋል ስትሬንግዝ የሚለውን ነገር ራሱ እንዴት እንደተረጎም ነው እኔ ግራ ነው የሚገባኝ። መንፈሳዊ ጥንካራነት እኔ የሚመስለኝ እውነተኝነት ነው፣ ታማኝነት ነው። በእግዚአብሔር ፊት ራስን በቃ ግልጥ አድርጎ ያን ጊዜ እኮ ነው ሂሊንግ የምናገኘው። ያን ጊዜ ነው በህይወት እየበረታን በህይወት እየጠነከርን መጣል ያለብንን እየጣለን እንድንሄድ የሚያደርገን። አደርዋይዝ እየተሸነፍን የምንሄድ ነው የምንሆነው። እኔ መጽሐፍ ቅዱስ ላይ ብዙ ሰዎች እያሰብኩኝ ጽፌያቸው ነበረ። ግን ሌተስ ከም ቱ ሪያሊቲ እኛስ አሁን ያለ ነው መጽሐፍ ቅዱስ ላይ ያው እንደዛ በብዙ አለፉ። እውነት ነው። ትራውማ እግዚአብሔር የሚያውቀው እግዚአብሔር አቴንሽን የሚሰጠው በጣም የአጋርን ሳስብ ነበረ። ሳራ እንደዛ አድርጋ ስታስወጣት እግዚአብሔር እሰይ ደግ አደረገችሽ ምናምን አይደለም። ኢሞሽኗን አንደርስታንድ አድርጎላት ነበረ። የኔ ክፍል ስላልሆነ ወደዛ መሄድ አልፈልግም። ግን እግዚአብሔር እንኳን ያውቀዋል። መጽሐፍ ቅዱሳዊ ነው፣ ሳይኮሎጂካል ወርድ አይደለም መጽሐፍ ቅዱስ። ለዚህ ነው እናንተ ሸክማችሁ የከበደ ኑ ወደ እኔ ማሳርፋችኋለሁ። ዳስዋ ኢየሱስ ዲል ያደርግ የነበረው ከኢሞሽን ጋር ነበር። በጣም በሚያስደንቅ ሊወግሮ ያንገላቱ እጀት እያደረጉ ሲያመጧት በቃ ውስጧን ሁሉ ያነበበ ነው የሚመስለኝ። አንደርስታንድ በቃ አክሰፕት የሰውን ኢሞሽን እንዴት እንደዚህ ብለህ ታስባለህ? እንዴት ትፈራለህ? አይነት አይደለም። ኢየሱስ ጀጅመንታል አልነበረ። እንዴት አንቺ እንደዚህ ታስቢያለሽ? አንዳንድ ጊዜ አሁን እኮ በእውነቴን ነው የምላችሁ ማንን እንደምታናገሩ ሁሉ ግራ የሚገባችሁ ጊዜ አለ። በቃ ማንን ቢካዝ ሰዎች እንዴት አድርገው ኢሞሽናችሁን አንደርስታንድ እንደሚያደርጉት ለማወቅ በጣም ያዳግታል። ስለዚህ ሁላችን ፈሪዎች ነን። ከማንም ጋር ማውራት ኢንትረስትም የለንም። በእውነቴን ነው ፕሪተንድ እያደረግን ነው የምንሄደው። ኢንቫይሮንመንታችንን ፕሪተንድ አድርጎ ለመሄድ በጣም ይመቻል። በቃ የውሸት ሳቃችን የውሸት ፍቅራችን የውሸት። በእውነቴን ነው የምላችሁ። እከሌ አሳዝነሽኛል ማለት እንፈራለን። ለምን? ፍቅራችን ፍጹም ስላልሆነ ማለት ነው። ፍቅራችን ፍጹም ከሆነ ግን ያን ሰው ዲል እናደርጋለን። ለምን? ተጎድቻለሁ። ያን እውነተኝነት ፍቅራችሁ ያለ ግብዝነት ይሁን። እርስ በርሳችሁ እውነትን ተነጋገሩ መጽሐፍ ቅዱስ ይለናል። እንዴ ለራሳችንም እኮኛ ለራሳችን እኔ ራሴን እየዋሸሁት ነው የምኖረው። ውስጤ ጉድት እያለ በቃ በልጆቼ ቤት አንድ ሰሞን ወራሽ ላይ ስናስተምር ፔሬንቲንግ
ከደከመን ደከመን እንበላቸው ለልጆቻችን እንባባል ነበረ። በእውነት ፕሪተንድ እያደረግን ነው የምንሄደው። ስለዚህ በእውነት ጉዳተኞች ነን። ዲል ለማድረግ እንፈራለን። ጫጫታ ውስጥ ነን ያለ ነው። ኪዮስ ውስጥ ነን ያለ ነው። ጸጥታ የለም። በእውነት ጸጥታ የለም። ቀኑ ሙሉ ወደ ጆሮአችን የሚገቡ ብዙ ነገሮች አሉ። ሩጫ ላይ ነን ያለ ነው። እረፍ የሚል ነገር የለንም። ጊዜ ስለሌለን ራሳችንን አናየውም። በፔንኪለር ነን ያለ ነው። ልክ የዚህ ሀገር ኑሮ በጣም ስለሚደክመን ብዙ ቡና እንጠጣለን። እውነቱ ግን ደክሞናል። ማረፍ እንኳን አንችልም። በቃ ቢኮዝ ቡናችንን እንጠጣለን። ቡናው ያነቃናል፣ እንሄዳለን። ሐኪም ቤት ሲሄዱ አይመለሱ ብዙ ሰዎች አሉ። ለምን? በዚህ ፔንኪለር ነው። እኛ በቃ ስፒሪቹዋሊ ፔንኪለር ውስጥ ነን ያለ ነው ብዬ አስባለሁ። ከአንዱ ስብከት አንዱ ስብከት አንዱ ስብከት አንዱ ስብከት ከጩኸት ነው የምንሄደው። ለራሳችን የምናይበት ጊዜ ስለሌለን በፔንኪለር ነው ያለ ነው። ፔንኪለር ግን ሊያድነን አይችልም፣ ኪውር አያደርግም። የእውነተኛው በሽታውን ስናውቅ እንደነግጣለን። ቢካዝ ስር ስለሰደደ ማለት ነው። በእውነት እግዚአብሔር ይርዳን። እግዚአብሔር ይርዳን። በቃ ይርዳን። እውነት አሁን ራሱ ለህይወት ያለን ምልከታ ሁሉ መቀየር ነው ይኖርበታል ብዬ ነው የማስበው። ከሩጫዬ በቃ ዝም ብሎ ከሚዋከብ ላይፍ እግዚአብሔር በቃ እርግት ብለን በፊቱ መሆን የምንችልበትን ጸጋ ያብዛልን እላለሁ። አይ ቲንክ ቢበቃኝ እና እናንተ ደግሞ ብትናገሩና ብንጸልይ ደስ ይለኛል። ወደዛኛው እንዳልገባል እንደምንም እያልኩ ልጠንቀቅ ብዬ ነው። በሬ ጨርሻለሁ። እኛ ዲስከስን ይሄ ሞር ከምንማረው ዲስከስ ብናረገው ይሻላል ብዬ ነው እኔ የማስበው። ቢካዝ ሪያሊቲ ነው፣ በቃ እውነተኛው ነገር ላይ ስለሆነ ያለ ነው። ወደ እውነቱ መምጣት አለብን ብዬ ነው የማስበው። ራሳችንንም እየዋሸን ከራሳችን ጋር ተራርቀን እንዳንኖር አንዲት ሴት ዲፕሬሽን ላይ ነው መሰለኝ የሰራችው ሆርናይ የምትባል በጣም ትገርም ሴት ነች። እና የሜንታል ሄልዝ ፕሮብለም አይዲያል ሰልፍ እና ሪል ሰልፍ በጣም የተራራቁ ሲሆኑ ነው። ምክንያቱም ያልሆነውን እንደሆንን ፕሪቴንድ እያደረግን ስንኖር ጤነኝነታችንንም እያጣን እንመጣለን። እና ወደ ጀመርኩት ብመለስ መንፈስም፣ ነፍስ፣ ሰውነታችን፣ ሁለንተናችን በእግዚአብሔር ፊት የተጠበቀ መሆን አለበት። የነፍሳችን መዳን is very important ብዬ ነው የማስበው። ቀጥሉት ሰዎች ብዙ ስለዚህ ስለሚነግሩን፣ ግን አሁን ትናንትናችን ላይ ያለ ዛሬ እንዳንራመድ ያደረገ ምንድን ነው? ጠባሳዎቻችን ምንድን ናቸው? በህይወት በኖርንባቸው ዘመናት ሁሉ ዲል ሳናደርጋቸው የመጣናቸው ምንድን ናቸው? እኔ ኤቭሪዴይ ነው የሚመጣልኝ። በቃ ኤቭሪዴይ አሁን የጀመርኩት በቃ አፈርማቲቭ ወርድ በቃ በኢየሱስ ስም ይሄንን ማሰብ የለብኝም፣ በጌታ በኢየሱስ ስም ማለት ጀምሬያለሁ። ግን that's a painkiller. I have to ዲል ነው ማድረግ ያለብኝ። ምክንያቱም እንዳልኳችሁ ረጅም መንገዶች መተናል። ስንመጣ ደግሞ ብዙ ነገሮች በህይወታችን ተፈራርቀው በጣም ብዙ ነገሮች እያንዳንዱ ጠባሳዎች ወስደው እንድናስታውሳቸው የሚያደርጉን መጥፎ ኢቨንቶች አሉ።
እንግዲህ እነሱን ዲል ማድረግ፣ እነሱን አለመሸሸግ፣ እነሱን አለባብሶ አለመሄድ በጣም 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 ወሳኝነት አለው። በትዳራችን ሊሆን ይችላል፣ በልጆቻችን ሊሆን ይችላል፣ በቤተሰባችን ሊሆን ይችላል፣ ልጅነታችን ሊሆን እኔ በጣም ነው የሚገርመኝ ትንንሽ ልጆችን እስቲ ጠይቋቸው ኬጂ ሆነው አንዷ ልጅ እንዲያደርጋኝ ፀጉሬን እንደዚህ አድርጋኝ እንደዚህ አድርጋኝ እኔ አሁን አንዲት ልጅ ሳዋራት የእህቴ ልጅ ነች ነው በጣም ነው የገረመችኝ። ትንሽ ሆና የሆነችውን ስትነግረኝ በቃ ክፍል ውስጥ ጓደኛ እንዳይኖረኝ አድርጋኝ። ሁላችን ትንሽ ሆነን ከሆነው ጀምሮ ያጠራቀምናቸው ብዙ ነገሮች አሉ። ከብዙ ጥሩ ሰዎች ጋር ተገናኝተናል፣ ከብዙ መጥፎ ሰዎች ጋር ተገናኝተናል። የሚወዱን ሰዎች ነበሩ፣ የሚጠሉንም ሰዎች ነበሩ። በእነኚህ ሁሉ ውስጥ ግን እነኛን ነገር ያስተናገድንባቸው መንገዶች ናቸው ጎጂ የሆኑት። ስለዚህ ለምን እንጎዳ? ለምን እግዚአብሔር በእውነት በሰጠን ነፃነት መሄድ እንድንችል ለራሳችን ጊዜ መስጠት ይኖርብናል ነው እንግዲህ ዋናው እንትን የሚሆነው። ጀንበርዬ ጨርሻለሁ። ተባረኪ ሳይትዬ፣ እግዚአብሔር ይባርክሽ። በጣም ገርም ነበረ። ጃምፕ እኔ ያላደረኩት ዝናብ እየዘነበ ውጭ አብኝ ከትምህርት ቤት ከቸርች ላመጥ ብዬ ለዛ ነው ቶሎ ያልገባሁትና